ኩካል ባንቺ ምክንያት አይደለም። እሺ ትናንትና አሪፍ ነበር አልኩሽ። ደግሞ አሁን ፊትሽን ማየት አልፈልግም። አተገቢ አንደርሽ አላስ ወጥተኝ። ለምንድን ነው የማትረዱኝ? ኤሪክ ትክክል አይደለም። ይኸውልህ እሷ አሁን በእሷ ቦታ ሆነን ካሰብነው ትናንትና የሰጣት ተስፋ አንኩ እነዚህ ነገር ስትፈልግ እሷ እምቢ ካልኩት ልቦ ይሰብራል ብዬ ነው። የልቤን ልንገርሽ አሳዝነሽኛል፣ ብታምኚም ባታምኚም አስከፍተሽኛል። መውደዴን ሳታጪው ምነው ጠረጠርሽኝ? የምር አሳዘንሽ። ምን ልሁን ጨነቀኝ እንደ መጠርጠሬ። ሞኝና ሰላም ብለህ አትማኝ፣ ጀግንነት አይደለም ስለበደልከኝ። ልቤ ባለቀሰ ተፈቀረ አርጎ ጀግንነት ተሰማህ ልቤን አክሰለ። ጀግንነት ተሰማህ ልቤን አክሰለ። ጀግንነት ተሰማህ ልቤን አክሰለ። በራስ ምክንያት ነው ነገሮች ስለተባላሹብኝ ነው እንጂ እናንተ ዋን የማስጨነቅ አልወድም እኮ። ደበረኝ ተጨነቅኩኝ ስትል እንዳልሰማ በጀመረ ይኸውልህ፣ ባለፈ ነገር መጸጸት ራሱ መጥፎ ነገር ነው። ገባ? ጸጸት ወደ ገደል ነው ይዞህ ሊገባው ማለት ነው። ስለዚህ እኔ ምንን ሰማኝና ማለት ነው ፈታ በለ እንደ በፊቱን ይኸው ሳቅ ብትጫወት ይሻላል። የምሬ ነው ማለት እዚህ ሀገር መስራት ይቻላል። ብዙ የሚሰሩ ስራዎች አሉ። እኔ ያሳያለሁ። ሶሻል ሚዲያ ላይ ሊሆን ይችላል፣ ከሶሻል ሚዲያ ውጪ ብዙ ነገሮች አሉ። ስለዚህ ተረጋ በቃ። እኔ እሺ በለኝና እንሂድ። የጀንበር ግባት የዶሮ ጩኸት ጓደኛዬ ነባሩን ሽረው በአዲስ ሲተኩ ጓደኛዬ ጀርባውን ሲሰጥ ትላንት ያመኑት ጓደኛዬ እኛ ግን አለ ሳይለየን ወረት ከናቱ ልጅ በልጦ ቅናት ልቡን ገዝቶ ለአቤል ሞት ከሆነ የቃየን መሥዋዕት መወለድ ቋንቋ ነው፣ ስም ነው ወንድምነት፣ ቅዱስ ነው ይበልጣል እኛስ ጓደኝነት። ኤሪክ እኔ ምልህን ስማኝ ና እኔ ያልኩህ ቦታ እንሂድ። ከዚህ እዚህ ቦታ ሲጀመር እንደዚህ ሆነ ምንድነው? መኪና የት ነው ያለው? ቆይ እንዴ የትም አይደለም ና ይኸውልህ የሆነ ቦታ እንሄዳለን ተባብለን ተነጋግረን ነበር አይደለም? ለምን እንዴት ሆናል? ኖ ና ተነስና እንሂድ። እሺ በለኝና ኤሪክ እዚች ጋር ትክክል ያለው ነው ቦታ ነው ያለው። መኪናው የት ነው ያለው? እሺ ንገረኝ። እኔ ይዤው ልምጣ። አስተንኩፍ ስማኝ አንተ ያና ልጅ ወይ ማውራት የምትፈልገው ነገር ካለ እዚህ ጋር ማውራት የት ነው? ይኸውልህ ኤሪክ እሺ በለኝና እንሂድ። ለምንድን ነው እንደዚህ የምትሆነው? አሁን ትናንትና ምን እያልከኝ ነበረ? ዛሬ ምንድን ነው? ቆይ ምንድን ነው የተፈጠረው? ንገረኝ እ ምንድነው እኮ እንሂድ በቃ እንሂድ። ከዚህ ጋር እኮ እንደ ሙድ የለኝም፣ ሰለቸኝ፣ ደብሮኛል። ለዛ ነው እና ሀሳብ ቀየርኩት። ልንሄድ ነበር፣ አሁን ሀሳብ ቀየርኩት። ምንድነው የተፈጠረው? የሆንከውን ነገር ንገረኝ። ምንድነው ችግር አለ? ምንድነው ችግሩ? ንገረኝ። አሁን አንተ በራስህ ደብሮ አያውቅም? ያ ቃል ግን አሁን እንደዚህ እኔ እኮ አሁን እኮ ማለት ነው እኔ መኪናው የተጋጨብህ መሰለኝ፣ ከሰው ጋር ተደባድበህ ተጣልተህ መሰለኝ። በጣም ከባድ ችግር የተፈጠረ መስሎኝ ነው። በጣም ነው ሩጭ የመጣሁት። የምሬን ነው የምልህ። አይደለም በራስህ ደብሮ ብንሄድ ይሻላል። ይኸውልህ ኤሪክ እንደዚህ በመደበር በመጨናነቅ ምንም የሚፈጠር ነገር የለም። አሁን በቃ ያለፈው ነገር አልፏል። በቃ ማግኘት እንዳለ ሁሉ ማጣት እንዳለ ሁሉ ደግሞ ድጋሚ ታገኛለህ፣ ታጣለህ። ይሄ ላይፍ ነው። ገባካ? እዚህ ሁሉ ነገር በእኔ እርግጠኛ ሁን። በቃ ሁሉ ነገር ይስተካከላል፣ ሁሉ ነገር አሪፍ ይሆናል። የምሬን ነው የምልህ። ና ቃል እኔ እገባላለሁ። ና ችግር የለውም። እሺ በለኝ። ና በቃ እኮ ተወው። አሁን ይሄ ቢዝነሱን ተወው፣ በቃ ስራውን ተወው። የምሬን ነው የምልህ። ኤሪክ እንጂ በቃ እኔ የወሰንኩት ብቻ እንደሆነ ራስን ላዳምጥ። የምር በጣም ነው የደበረኝ፣ አስጠልቶኛል። ማንንም ማገናኘት አልፈልግም። በሰላም ነው ምንድነው? ቅድም እኮ ስደውልልህ ድምጽ ልክ አይደለም።
ምን ተፈጥሮ ነው? ኧረ በሰላም ነው ብናታችሁ። እኔ ደብሩኛል ያልኩሽ ነው። ምን ችግር ተፈጠረ? ከዚህ በላይ ምን ሊፈጠር? ምን ሆንክ? እኔ እንኳን አስጨነቀኝ። ትናንት አሪፍ ነገር አሳልፈን ነበረ። አሁን ስደውልልህ ድምጽ ይካለል። እኔ እኮ እየተጨናነኩ ነው። ኩካል ባንቺ ምክንያት አይደለም። እሺ ትናንትና አሪፍ ነበር አልኩሽ። ደግሞ አሁን ፊትሽን ማየት አልፈልግም። አተገቢ አንደርሽ አላስ ቆይ እኔ አሁን ይኸውልህ እኔ ያልተረዳሁት ነገር አለ። ይኸውልህ ግራ የገባኝ ነገር አለ። ይሄ ነገር ነው ማለት ነው። ምን ማለት ነው? አሁን ትናንትና አንተ ከህይወታችን ውጣ አልታስፈልግም ምናምን እያልከኝ ነበር እኔንና አሁን ደግሞ እሷን አልፈልግሽም እያልካት ነው። ምን ማለት ነው? አይንሽም ማየት አልፈልግም እያልካት ነው። ምን አድርጌ ነው በአንድ ቀን እንደዚህ ሐሳብን ልቀይር የቻልከው? ምንድን ነው የምትለው? አሁን እየገባኝ አይደለም። ትናንት ጥሩ ጊዜ ነው አይደል ያሳለፍነው? ትናንት እንደዛ በተስፋ ያን ሁላ ነገር አሳልፈን ምንድን ነው ትናንትና ነው የምትይኝ? በቃ እኔ ተየኪን በራስ ደብሮኛል አልኩሽ። ደግሞ አተገቢ አንደርሽ ማለት ነው። ማን ማጠግብ እንደደርሽ አልገባኝም። ምንድን ነው ያልገባኝ? ምንድን ነው ማለት ያስቀየምኩት ነገር አለ? ባንዴ እንደዚህ ልትል ቻልክ? አይደለም ቆይ እኔ እኮ ይሄ ነገር እኮ ነው ግራ እያጋባኝ ያለው። ባይዘዊ ትናንትና እኔንም እንደዛ እያልከኝ ነበረ። ተረዳኝ ማለት እሱንም አታስታውስም ነው? እኔ እኮ ከህይወታችን ውጣ ምናምን ነገር እያልከኝ ነበረና ከዛ በኋላ አሁን ደግሞ ተመለሰክ እሷን ከህይወቴ ውጪ እያልካት ነው እና አልገባኝም። ምንድነው ቆይ አሁን እኔ ምንድነው ሩጣን ልሄድ ነው ወይስ እዚህ ጋር ልታስጨንቁኝ ነው? ምንድነው እኔ ደብሮኛል። እሺ እንዴ እኔ እንድንሄድ ነው የምፈልገው ሲጀመር። አይ ምንድነው እንኳን መጀመሪያ አይደለም የምትሄዱ ከሆነ ሂዱ። እኔ እዚህ ጋር ቁጭ ልበል ወይ ቦታ ነገር አለ ያስቀየምኩ ነገር አለ? የለም እኔ እኮ ቅድም ስደውልልህ ራሱ አደጋ ደርሶ የሆነ ነገር የሆንክ ነው የመሰለኝ። ኧረ ይኸው ደህና ነኝ፣ ምንም የለም እኮ ማን ያየ እና ቢደብር ትናንት ያውላ ተስፋ ሰጥተኝ ዛሬ እንዴት ነው አልፈልግሽም አጠገቤ እንዳደርሽ ማለት? ምንድነው ተስፋ ሰጥተሽ? ምንድነው የምትይኝ ደግሞ? እንዴ ምን እያለ ነው? ትናንት እንደዚህ ነበር ያወራነው? እኔ እኮ ግራ ገባኝ። ቆይ ትላንት ካን ለማን ነው ተስፋ ነው የሰጠው? ምንድነው እጇን ምናምን ዛት ካንቺ ጋር መኖር ነው ፈልገው ምናምን በጣም ነው የምወድሽ ምናምን እያልካት ነበር እኮ ረሳ ጊዜ ሰጥሻለሁ ብላኝ ነበር እኮ ረሳ። ልክ አይደለም እንዴ? የሆነው ነገር አለ ዛሬ። ቆይ ተስማምታችሁ ነው ምንድነው? አልገባኝም ማለት እኔ ከሷ ጋር መቼም ልስማማ አልችልም። ትላንትና ከኔ ጋር ተጣልታ ብዙ ነገር ብላኝ ብያት ነው የሄደችው። እንደው ሲጀመር ዛሬ ልክ ነው። ኬት ነው ያገኘኸው? ምን ሆንክብኝ? ምንድነው የሆንከው? ኧረ ምን አልኩት? አታሰምኩ ባንዴ እንዴት እንደዚህ ሐሳብን ትቀይራለህ? ቆይ አይደለም ኤሪክ፣ ቆይ አንድ ነገር ብቻ ነው እንድትነግረኝ የምፈልገው አንድ ነገር ብቻ ነው። ከዛ እንሄዳለን። አዎ ማናት? ቆይ እሷ ማናት? አውቃታላ? ምን የቀለዳችሁብኝ ነው ያልገባኝ። የምር አሁን ያሉበት ሰዓት ጥሩ አይደለም ወይ? እሺ ቆይ ምን ማለት ነው? ይኸውልህ እያነት ተናገረች ነው በሰውታት የምትቀልደው ምንድነው? እንደዚህ ነው የተነጋገርነው። ትናንት ጊዜ ሰጥሻለሁ ብላኝ ተስማምተን ደስ ሲል ጊዜ የምትሰጠኝ ደስ ሲል ከዚህ ከህይወቴ ውጭ የምትለኝ ሴት ነኝ። ይኸውልሽ እኔ ያልሰማሁት ነገር ያላልኩት ነገር ምንድነው የምትሉኝ? እኔ እንደዚህ ብያለሁ። ምንድነው ያልሰማኸው ነገር እንዴ? እኔም እኮ ሰው ነኝ ይሰማኛል። ለምንድን ነው እንደዚህ የምታረቀው? የምረን ነው አንተ ትላንት ያልከውን ነገር ምናምን ነገር ምንም ያላልኩት ነገር ነው እያልክ ነው? ትላንትና እሷን እንኳን ለምንድን ነው መሾ እንዴ? ያልገባኝም ማለት ምንድነው ያልኩሽ? ትላንት ምንድን ነው ያልከኝ? ትላንትናማ እያልካት የነበር እኔ ልንገርህ አሁን ትላንትና የምሬ ነው እጇን ይዛት ምናምን ነገር እንዲ አንተ ከኛ ህይወት ውጣ አታስፈልግም። እኔና እሷ ብዙ ነገሮችን እናስተካክላለን። ብዙ ነገሮችን ስለደበረኝ ከሙዱ ልታስፈቱኝ ነው ሙዳችሁ ወይስ እንዴት ነው? እኔ አልገባኝም። የምን መደበር ነው? ስለምን ሙድ ነው የምታወራው? እኮ እኔ አላልኩም። ምንድነው አተገቢ አንደርሽ ያልኩ ወያኔ ልሂድ በቃ ምንድነው አፈሰራት ነው። አይ ግን እንደ እውነታው ይኸውልህ ኤሪክ ይሄንን ነገር ማታስታውስ ከሆነ አንተ ችግር የለውም። ግን እኔ አሁን እሷ በጣም ነው ያሳዘነችኝ የምር ትላንትና በጣም ተስፋ ሰተካት። በቃ ስለ እኔ ከኔ ጋር የተነጋገርሽውን ነገር ምናምን ታዩና ግን በአንቺ ቦታ ሲኮን ደግሞ ትላንትና የሰጠሽ ተስፋ እኔ ደግሞ በአንድ ቀን ውስጥ እንዲህ አይነት ተስፋ ሊሰጥሽ አልችልም። ኖርማል አይደለም ይሄ ነገር ብዬ በጣም ደጋግሜ እየተናገርኩኝ ነበረ። በእርግጥ ግን ያን ተስፋ ሰጥቶሽ ያን ተስፋ ማጣት ምናምን ከባድ ነው እና አልገባኝም። እኔ በእርግጥ እኔም አልገባኝም።
የሚለው ትናንት የሆነውን አይተሃል። አሁን ሌላ ሰው የሆነ የማላውቀው ሰው ማለት ደህና እየተቀራረብን ነው፣ ደህና ስሜቴን እየተረዳኝ ነው ብዬ ሳልጨርስ ደስታውን ሳልጨርስ ነው እንደዚህ አይነት ነገር እያወራኛል። እኔ አሁን ለፍቅር ስል ብዙ መስዋዕትነት እከፍላለሁ፣ እስካሁንም ከፍያለሁ። ከዚህም በላይ ፍቅር ማለት ለምትወደው ሰው መስዋዕትነት መክፈል ነው፣ የእሱን ደስታ ማየት ነው ማለት። አንተ አሁን ዛሬ አልፈልግሽም ስላልከኝ የኔ ፍቅር ይቀንሳል ማለት አይደለም። ኧረ እኔ እፈልግሻለሁ ማለት አልኩት ሲጀመር። እሺ እሱን ችግር የለውም። ሁሉም አንተ እንደገፋኸኝ እግዚአብሔር ደግሞ ይክሰኛል። አሁን አንተ አልፈልግሽም ውጪ ከዚህ ምናምን ስላልከኝ የኔ ፍቅር አይቀንስም፣ እንደውም እየጨመረ ነው የሚሄደው። ለአንተ ምን ባረግ ነው የሚወደኝ? ምን ላርግለት? እንዴት ብሆን ነው? ምን አይነት ሴት ብሆን ነው የሚወደኝ የምለውን ነው እንጂ ማስበው ለአንተ ጥላቻ ምንም የለኝም። ዞር በይ ብትለኝ ውጪ ብትለኝ ምንም አይነት ለአንተ ጥላቻ አይኖረኝም። ለምን አንዴ ተይዣለሁ። እኔ ያንተን ደስታ ብቻ ነው የምፈልገው። እኔ ግን አንድ ነገር ልንገርሽና ማለት ነው ቃል እሱ አሁን ካሁን በኋላ የሚወስነውን ውሳኔ ሳይ ነው እኔ አሁን ማለት በፍቅርም አፈቅርሻለሁ ብሎ ፍቅርሽን የሚቀበልሽ ከሆነ አይ ደግሞ ፍቅርሽንም አልቀበልም ሲልሽ አሁን ባለበት ሁኔታ ሲወስን ጊዜ ምን ልልሽ ፈልጌ ነው ከዚህ ቀደም በአንድ ቀን ውስጥ የወሰነው ውሳኔን ያላስማማኝም አልተዋጠልኝም እና እኔ አሁን ካሁን በኋላ የሚወስነው ውሳኔ እሺ የሚበልሽ እምቢ እኔ በጸጋ ልቀበል የምችለው ነገር ነው። ግን ካሁን በፊት የነበረው ነገር ትክክል አይደለም እና ከአንቺ ጋርም የተጣላንበት መንገድ ያልተስማማንበት መንገድ ምናምን ነገር ለዚህ ነው። ይኸውና እኔ ኤሪክ ሲጀመር እንዲህ ሲቆም ሲያወራ ምናምን ራሱ እንደዚህ አልነበረም። ከትላንት ወዲያ ምናምን የነበረው ነገር ትክክለኛ ነገር አላየሁኝም እሱ ላይ ማለት ነው። ተረዳሽ? እና እኔ አሁን እየገባኝ አይደለም ምን እንደተፈጠረ ምን እንደሆነ ምናምን ነገር አላውቅም። ደግሞ እንዲህ አንዴ ስታፈቅር ማለት አንተ በፍቅር አልፈሃል፣ ስሜቱን ታውቀዋለህ። እና እሱ አሁን ለቀልድም ይሁን እኔ ለጊዜ ደስታ ይሁን እንድደሰት በዛች ሞመንት እንድደሰት ፈልጎ ይሁን አላውቅም። ትናንት አሁን ለእኔ ትልቅ ተስፋ ነው የተሰጠኝ። እንደኔ አንድ ከሚያፈቅራት እንደዚህ ጊዜ ሰጥሻለሁ፣ ከዚህ በኋላ ጊዜ በደንብ ሰጥሻለሁ፣ ሁሉንም ነገር በጊዜ ሂደት እናያለን ሲለኝ አንድ ላፈቀረ ሰው ምን አይነት ስሜት እንደሚሰማ ታውቃለህ። ጭራሽ አሁን ያሰብኩትና እዚህ ስመጣ የተፈጠረው ሌላ ነገር ነው። ጭራሽ እንደዚህ አላሰብኩም። ግን መስዋዕትነት ነው አይደለ ፍቅር? የእሱ ደስታ እንጂ የኔን ደስታ አላስበልጥም። እሺ አሁን እኔ ብናታችሁ ደብሮኛል ምናምን ያልኳችሁ ፍቅር ምናምን ምንድን ነው የምታወሩኝ? ግን ትክክል ነው ኤሪክ። ዛሬ ከየት ነው የመጣው? ከቤት ነው የመጣው። የት ነው የምመጣው? አይደለም እኔ እኮ አልገባኝም እኮ ምንድን ነው ማለት ዛሬ ልክ ነገር የት ነበር? የተፈጠረ ችግር አለ? የለም እንዲህ የሆነ ነገር በለው። ምን ሆኖ ነው ግን? እኔ ይኸውልሽ በጣም ተጨናንቆ ምናምን ደብሮት ነበረ። እሱ በግል ጉዳይ ነበረ እየነገረኝ የነበረውና ነገሮችን እኔ ደግሞ ካሁን በኋላ ሁሉም ነገር እዚህ መስተካከል የሚችልበትን መንገድ አስቤ ጨርሼ እና ደግሞ ስራ የምንሰራበትን መንገድ የስራ ጉዳይ ላወራው ነበር የመጣሁት። ድንገት ደግሞ ለካ ከአንቺ ጋር ተደዋውላችሁ ነበር። አንቺ መጣሽ። አንቺ ከመጣሽ በኋላ ስትባባሉ ያላችሁትን ነገር አንደርስታንድ ማድረግ ከብዶኛል። እኔ ባይዘው አልገባኝም ምን እያወራችሁ እንደሆነ ማለት ነው። ገባሽ? ትናንት ስታወሩኝ የነበረው ነገር ዛሬ እያወራችሁኝ የነበረው ነገር ምንም አንደርስታንድ ማደርገው ነገር አይደለም እንደ እውነታው ማለት ነውና እኔ አሁን ምንም ልልሽ አልችልም አንቺን አሁን ባሁን ባለሽበት ማለት ነው። እኔ በጣም ነው የማፈቅርህ፣ በጣም ነው የምወድህ፣ በጣም ነው የማስብልህ። ያለ አንተ አንድ ሰከንድ መኖር አልችልም። አሁን ቤቴ ሄጄ ልኑር ልሙት ምንም አውቀው ነገር የለም። ሀሳቤ እንዳለ አንተ ጋር ነው። ከውስጤ ከልቤ ውስጥ ነው ያለው። አሁን ቤቴ ሄጄ እንዴት እንዳወራ ፊትህን አይንህን ምናምን ፊቴ ላይ ነው ድቅን የሚለው። ይህን ፍቅር እንደያዘኝ አላውቅም። ይህን ያህል የሰው ልጅ ወድጄም አፍቅሬም አላውቅም። ግን እኔም አንተን ከዚህ በላይ ማስጨነቅ አልፈልግም። ፍቅሬን ተቀበለኝ ብዬ ከአንዴም ብዙ ጊዜ ለምኜሃለሁ። ትናንት ተስፋ ስትሰጠኝ ደግሞ ሁሉም ነገር የሚስተካከል ነበር የመሰለኝ።
አውቃለሁ ካላንተ እኮ ደስተኛ እንደማልሆን አሁን ገብቼ ማለቅስ ሆኖ ለቅሶ አውቃለሁ እንደማልተኛ ብዙ ስቃይ እንደማሳልፍ አውቃለሁ ግን ምን ላድርግ ያው በግድ አንተንም ማስጨነቅ አልችልም እግዚአብሔር ይርዳ በመንገዶቹ ሁላ ጥሩ ነገር ነው የሚመኝልህ በጣም የከፋኝ እንደዚህ አልጠበቅኩም ወይ ተስፋ ባሰጠኝ ይሻለኝ ነበር በቃ እኔ ያላንተ ምንድን ነው አንድ ሰንታል ያላንተ ህይወት ማሰባት ግን ላንተ ከዚህ በላይ ማስጨነቅ አልፈልግም አንተ ከማትፈልገው ሰው ጋር ምን ማለት አልችልም አንተን ማስገደድ አልችልም እና በጣም የማፈቅርህ በጣም የምወድህ ግን ከዚህ በላይ ላስጨንቅ ስለማልፈልግ ያስከፋኝ ማልወደውም ነገር ሰው ባኔ ምክንያት ሲደብረው ነው እንጂ ላይ የትም እኔም እኮ አሁን ማለት የት ነው የምትሄጂው? እንደዚህ ደስ ሲል ፊት ትነሳኛለህ፣ ደስ ሲል ተስፋ ትሰጠኛለህ። እኔም እኮ ሰው ነኝ ይሰማኛል። እኔም እኮ ስሜት አለኝ። ሁሌ እኮ መለማመጥ አይሆንም። ላስጨንቅ አልፈልግም። ሁሌ ዋኔ ደግሞ አንቺን እንደላስቀይምሽ እንደላስደብርሽ በእኔ እንደ ይደብርሽ አልፈልግም፣ እንደ ይከፋሽ አልፈልግም። እያስከፋኝ ትናንት አሪፍ ጊዜ ያሳልፈን ዛሬ ባንዴ ስትቀየርብኝ እኔስ ምንድን ነው የሚሰማኝ? አሁን እኔ የሚቀየርን ትናንት ስትይኝ እኔ ምን አደረኩት? ትናንት ምን አልኩሽ? ምን አደረኩልሽ? ትናንት ቢያንስ ተስፋ ሰጥተኸኝ ነበረ። ቆይ አንተ የትላንቱን ምንም የምታስታውሰው ነገር የለም ነው ምንድን ነው? እኔ አልገባኝም። እኔንም እኮ እያወዛገብከኝ ነው። ምንድን ነው ተስፋ? ምን እኔ ምንም አላደረኩም። እኔ ራሴን አላውቅም ነው የምታውቅ አይመስለኝም። እኔ እያደረግክ የነበረው ነገር ከሚያውቅ ሰው አይጠበቅም ነበር። ምን አደረግኩት? ላንተ ደግሞ ምን አደረግኩት? እንዴ አለሁልሽ አይዞሽ ምናምን እያልካት ነበረ። ትክክል አይደለም ስለ አንተ አገባክም ምናምን ከህይወት ይውጣ ምናምን እያልክ ነበረ። ምንም አታስታውስም? ትናንት ወይ ያኔ እንደ ይደብራት ብዬ ነው እንደ ይከፋት አልፈልግም እኮ እኔም እኮ እሱን ነው የምፈልገው። አንተ እንድታስብልኝ ነው የምፈልገው። ባንዴ ጥሩ ጊዜ ያሳልፈን ባንዴ ለምን ትቀየርብኛለህ? አባቴ እኔ ከዚህ በላይ ምን ልሁንልህ? ምን እንዳደረግልህ ነው የምፈልገው? እንዳይከፋት ፈልገህ ከሆነ ትላንትና እንደዛ እያደረግክ የነበረው ትክክል አይደለም። ብዙ ነገሮችን ምናምን ስለ እንዴ ያኔ የሚፈልገን ሰው ሂድ አተገበያ እንደደርስ ማስቀየም ማስደበር አልችልም እኮ። እንዴት ልሁን? እንዴት ላደርገን? ምን ይሻላል እኮ? ዛሬ እኮ እያስደበርከኝ ነው። ዛሬ እኮ እያስከፋኝ ነው። አይደለም እኔ እሺ አሁን ይሄ ነገር እኔ በራሴ ደብሮኛል። ደግሞ እኔ መረዳት አለብሽ እኔ አሁን ጭንቀት ውስጥ ነኝ። የራሴ ችግር ያስተካከልኩት ያለው በቃ ቢዝነስ ምናምን ከሰርኩት። ከዚህ በላይ እንዴት ነው ማስረዳችሁ ነው የምችለው? ኤሪክ እኔ ይሄንን ነገር ካሁን በኋላ ስታወራ መስማት አልፈልግም። ነገርኩህ። ይኸውልህ በብዙ መንገድ ያንተን ያለፈን አንተ ላስጨንቅ ፈልጌ አይደለም መስማት አልፈልግም ነው የምትለኝ? ኖ ዌይ አይደለም። ቸንቆኛል፣ ደብሮኛል። ለምንድን ነው ስትሉኝ በራሴ ምክንያት ነው ነገሮች ስለተባላሹብኝ ነው እንጂ እናንተ እኔ ማስጨነቅ አልወድም እኮ። ደበረኝ ተጨነቅኩኝ ስትል እንዳልሰማ በቃ ያለፈ ጥሩ ጊዜ አሳልፈን ነበር፣ መልካም ጊዜ። አሁን ደግሞ ይኸውልህ ሶሻል ሚዲያ ላይ ሊሆን ይችላል ሌሎች ቢዝነሶችን ብዙ ማቃቸው ነገሮች አሉ፣ ብዙ ነገር ማለት ነው። እና እኔ በብዙ መንገድ አብረን ስራ እንሰራለን፣ የተሻለ ህይወት እንኖራለን ነው ማለት። በቃ አንተ ራስህን ብቻ ለዛ አዘጋጅ፣ እመነኝ። እኔ እንዲሁ እውነቱን ነው። እኔም አግዝሃለሁ፣ በተቻለኝ አቅም ከጎን ሆናለሁ። ብር እኮ ይጥፋ፣ ብር ይመጣል ይሄዳል። ተረዳኝ። አንተ ብቻ
በትልቅ ነገር ራስን እንደነበርክ ምናምን ነገር ታውቃለህ። ግን በቃ ራስን አዘጋጅ። በቃ ሶሻል ሚዲያ ላይ ብዙ ነገሮች መስራት ይቻላል በብዙ መንገድ ምናምን። እኔ ማውቃቸው ቢዝነሶች አሉ፣ ብዙ ነገሮችን መስራት እንችላለን። ተረዳኝ። ሰው እኮ ከዜሮ ተነስቶ ነው የት የሚደርሰው። መክሰር እኮ በቢዝነስ ያለ ነው። ትከስራለህ፣ ታገኛለህ፣ ታተርፋለህ ነው። እኔ ሁለተኛ ጊዜ ነው የምከስረው እኮ መጀመሪያ አይደለም እኮ። ራስህን ሁለተኛ ከስረህ ድጋሚ አምጥተኸው አይደለ ያኔ ራስህን እኮ ሞራልህን ለምንድን ነው የምትገድለው? አይዞ አበረታታለሁ። እንደዚህ ሰው እያለ እኔ ያለው ጓደኛ አለ። ለምንድን ነው የምትጨነቀው? ለምንድን ነው እንደዚህ የምትሆነው? ዝናብ ሊዘንብ ነው። በቃ ወደ ካፌ ምን በቃ ወደ ካፌ እንሂድ። ወይ መኪናውን እኔ ያቆምከው ወደ መኪናው ጋር እንሂድ። ዝናብ ሊዘንብ የፈለጋችሁ ሂዱ። እኔ አልሄድም አልሄድም። እንደዚህ አይሆንም። ዝናብ አሪፍ ነው። ድብርት ይለካል። ኤሪክ እንደዚህ አትሁን። ኤሪክ ለምን አትረጋጋም? ለምን ሰው እኮ ምን ልሆን እኔ እንዴ? ደብሮኛል። ከራስ ጋር ልሆን እኔም አለው እሱ ማለት ለምን ነው የማትሰማው? ለምን ሰው የሚልህን አትሰማም? እኔ ያለሁበት ሰዓት ሰው አልፈልግም እኮ። ካፌ ማየት ከፈለጋችሁ ሂዱ። ማኪና ከፈለጋችሁ ይሄ እኮ ዝናብ እየመታን እዚህ እንቆም እኮ ሂዱ አልኩ። አንተ የት ነው የምንሄደው? እሺ እኔ ማየት አልፈልግም። ትሄዳላችሁ አትሄዱ? ዝናብ ነው የፈለኩት እኔ። ቢያንስ ለኛ ብለህ እስኪ እሺ በል። አንዳንዴ ሰው እኮ ለሰው ይኖራል። እናንቱ ለኔ ብዬ እሺ ብሉ። እኔም ተረዱኝ ብናታችሁ። በቃ ዝናብ ላይ እንቁም ላንተ ብለህ አይ አትቁሙ፣ ሂዱ። ለኔ ብዬ አትቁሙ። ደግሞ ያመሃል፣ ባለፈው ያመሃል፣ አሁን ድጋሚ ትታመማለህ። ብርድ ነው ያመሃል። ባለፈው ዶክተሯ ምን እንዳለች ሰምተሃል አይደለ? ለምንድን ነው የምታስጨንቀን? በቃ ሂዱ። ሲጀመር እሺ እናንቺ መሀል ምንድን ነው ያለው? ይሄ ነው በቃ ሂጂ። አልፈልግም። ለምንድን ነው የማትፈልገኝ? በቃ አልፈልግም። ይሄ ምን ማለት ነው? አልፈልግሽም ማለት አልፈልግም። እንዴት ነው የማትፈልገው? በቃ ተረጅኝ። አልፈልግም። ከኔ ጋር መሆኑን ነው የማትፈልገው? እኔን ነው የማትፈልገው? ምኑን ነው የማትፈልገው? ንገረኝ። አሁን መሄድ ነው የፈለግሽው? ሂጂ። እሄዳለሁ። ሂጂ። እኔ እኮ በጣም ከፍቶኛል። ለምንድን ነው የማትረዱኝ? ኤሪክ ትክክል አይደለም። ይኸውልህ እሷ አሁን በእሷ ቦታ ሆነን ካሰብነው ትላንትና የሰጣት ተስፋ እኔ እኮ እነዚህ ነገር ስትፈልግ እሷ እምቢ ካልኩት ልቦ ይሰብራል ብዬ ነው። ግን አሁን ደግሞ ሳስበው አሁንም ሙሽኪላ ነው፣ ችግር ነው፣ መፍትሄ አይደለም። ምን ላድርግ? በእኔ ቦታ አሁን እስቲ አይ እንኳንም እንደዚህ ሆነ። እኔ እንደዚህ ማድረግ ራሱ ትክክል ነው። ለኔ አሁን ሲጀመር ደግሞ አልቻልኩም እንደዚህ መከተል። ሰው የሸወትኩት ነው፣ ራስ የሸወትኩት ነው። ምን አልገባኝም እኔ እኮ። እሺ ይሄ ነገር ተውና እንጂ የምራኒ ኦኬ ኤሪክ ይኸውልህ ስማኝ፣ ይኸው ድብርት ከሆነ ድብርት እስከ መጨረሻው ነው። ይኸውልህ አንተ አሁን በዚህ ነገር ከምትደበር ባለፈው ነገር ከምትጸጸት ከምትጨነቅ አንተ ሲጀመር ይኸውልህ ባለፈ ነገር መጸጸት ራሱ መጥፎ ነገር ነው። ገባ? ጸጸት ወደ ገደል ይዞህ ሊገባው ማለት ነው። ስለዚህ እኔ ምንን ስማኝና ማለት ነው ፈታ በለ እንደ በፊቱን ይኸው ሳቅ ብትጫወት ይሻላል። የምሬን ነው የምልህ። እዚህ ሀገር መስራት ይቻላል። ብዙ የሚሰሩ ስራዎች አሉ። እኔ ያሳያል። ሶሻል ሚዲያ ላይ ሊሆን ይችላል። ከሶሻል ሚዲያ ውጪ ብዙ ነገሮች አሉ። ስለዚህ ተረጋ። በቃ እኔ እሺ በለኝ ና እንሂድ። ስሚ ይኸውልህ ሳቅ እስቲ። ኧረ እንደ በፊቱ የምሬን ነው የምልህ። ይኸውልህ ይሄ አጭር ህይወት ነው። ለዚች አጭር ህይወት አትጨነቅ። ፈጣሪን አታስከፋ እንጂ ሌላው ነገር ሁሉ አላፊ ነው። ተረዳኝ? ሳቅ በቃ እንደ በፊቱ ሁን። እንደ በፊቱ ብትሆን ይሻላል። ስማ ሳቅ